በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ሞገስ የደብሩ ስብከተ ወንጌል የተወደዳችሁ የልዑል እግዚአብሔር ቤተሰቦች ምዕመናንና ምዕመናት ሁላችሁ በኃያሉና በገናናው በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ምስጋና የባሕርይ በሆነ የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር በይቅር ባይነቱ ይቅር ብሎ በቸርነቱ ጠብቆ በፍቅሩ ስቦ እዚህ ያደረሰን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስካሁን እንግዲህ በጸሎቱም በዝማሬውም ቆይታችኋል። የአባቶቻችን አምላክ ልመናችንን ተቀብሎ ጉባኤያችን እንዲባርክልን ምስጢሩን እንዲገልጽልን በረከቱን እንዲያድለን መልካም ፈቃዱ ይሁንልን። ለትምህርታችን መነሻ አድርገን የምንመለከተው በኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ ያለ ቃል መነሻ በማድረግ ይሆናል። ይህም ቃል የመስዋዕቱ በግ ግን ወዴት አለ ይላል። የመስዋዕቱ በግ ግን ወዴት አለ? ይሄን ተናጋሪው ይስሐቅ ነው። የሚናገረው ለአባቱ ለአብርሃም። ይስሐቅ ይሄን ከምን ተነስቶ ተናገረ? እንዴትስ ተናገረ? የሚለውንና እኛስ ዛሬ ይሄን እንናገራለን ወይ የሚለውን ከሕይወታችን ጋር እያገናኘን እንመለከታለን። እግዚአብሔር አምላክ ማስተዋሉን ያድለን። ከቁጥር 1 ጀምረን ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ጀምረን ስንመለከት እንዲህ ይላል። ከእነዚህም ነገሮች በኋላ እንዲህ ሆነ ይላል፣ እግዚአብሔር አብርሃምን ፈተነው። ከየቶቹ ነገሮች በኋላ የሚለው ስንመለከት ባጭሩ ያው ታሪኩን ታውቃላችሁ። ነገር ከጥሩ ውሃ ከጥሩ እንደሚባለው ነገሩ እንዲገባን ግልጽ እንዲሆንልን የአብርሃም ታሪክ የማያውቅ የለም። ታሪኩን እናውቃለን። በስራ የአብርሃምን ስራ የማንሰራ እንሆናለን እንጂ አብርሃምን ታሪኩን የማያውቅ ማንም የለም። እንደሚታወቀው አብርሃም ከመንታ መንገድ ላይ ወይም ደግሞ ከአራት መከመስቀለኛ መንገድ ላይ መኖሪያውን ሰርቶ የወጣ የወረደውን ያለፈ ያገደመውን እየሰበሰበ በብሔር በቋንቋ በዘር በወንዝ ሳይከፋፍል ቀይ ጥቁር፣ ረጅም አጭር፣ ወፍራም ቀጭን ሳይል የተራበውን ሁሉ በአንድ ዓይን እየተመለከተ በፍቅር ዓይን እየተመለከተ የተራበውን ያበላል፣ የተጠማውን ያጠጣል፣ የታረዘውን ያለብሳል። ትልቅ ሀብት ሁሉን በአንድ ዓይን ማየት፣ ጥቁሩንም ቀዩን፣ ቀጭኑንም ወፍራሙን፣ ረጅሙን አጭሩን፣ ድሃውንም ሀብታም በአንድ ዓይን ማየት ትልቅ ዕድል ነው። ማን ነው ግን በዚህ ዘመን ረጅሙን ባየበት ዓይን አጭሩን የሚያይ፣ ሀብታሙን ባየበት ዓይን ድሃውን የሚያይ? የአካባቢውን የራሱን ቋንቋ የሚናገረውን በሚያይበት ዓይን እሱ የማያውቀው ቋንቋ የሚናገረውን በአንድ ዓይን የማይ ማን ነው? የቤተ ክርስቲያን እንዲህ የግብር ክርስቲያን አይደለም። ስራ ማንሰራ ከሆነ ደግሞ ቅዱስ ጳውሎስ እንደተናገረው በሁለተኛ መልእክት ወደ ጢሞቴዎስ በላከው ሁለተኛ መልእክት ምዕራፍ 3 ላይ ገብታችሁ አነቡ።
በመጨረሻው ዘመን የሚወለድ ሰው ያምልኮት መልክ አለው፣ ፈሪሃ እግዚአብሔር የለውም፣ ሆዳም እንደሆነ፣ ገንዘብ ወዳድ እንደሆነ፣ ትዕቢተኛ እንደሆነ ይናገራል። የማስመሰል ሃይማኖት እንጂ የግብር ሃይማኖት እንደሌለ ይናገራል። ዛሬ ሃይማኖት አለ፣ ስራ የለም። ሃይማኖት ያለ ምግባር ደግሞ ዋጋ የለውም። ከምግባር መካከል አንዱ እንግዳ መቀበል፣ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ ሁሉን በአንድ አይን በፍቅር መውደድ። ቅዱስ ጳውሎስ እንግዳ መቀበል እንዳይረሱ የዕብራውያን ክርስቲያኖች መከራቸው እንደነበረ ሁላችንም እሱ ተቀብሎ ነው እንግዳ መቀበል እንዳይረሱ እያለ አጥብቆ ይመክራቸው ነው። እንግዳ በመቀበል ብዙዎች መላእክት እንደተቀበሉ እየጠቀሰ አስተምሯል። ዛሬ ግን ደግሞ እንግዳ ይቀበላል። ማን ነው እንግዳ የሚቀበል? ማን የተራበ የሚያበላ? ማን የተጠማ የሚያጠጣ? ማን የታረዘ የሚያለብስ? ገፎ ይለብሳል፣ ቀምቶ ይበላል፣ ይጠጣል እንጂ ማን ነው በፍቅር እኔ ከምኖር ወንድሜ ይኑር ብሎ በጎ ነገር የሚያሰማና? አብርሃምን ታውቃላችሁ፣ አንድ ቀን እንኳን ያለ ታዛቢ ማዕደዚር በልቶ እንደማያውቅ ታሪኩ ይነግረናል። እንዳውም ሰይጣን በክፋት አንድ ቀን በተንኮል ከመንታ መንገድ ላይ ሆኖ ነዳያን አብርሃም ቤት ይተራው ሀብተኞች አብርሃም ቤት እንዳይመጡ ራሱን ዘምሶ ደሙን አፍሶ ልብሱን ተልትሎ ቀዶ ወደ አብርሃም ቤት ሲመጡ ወዴት ትሄዳላችሁ ይላቸዋል። ወደ ደጎ ወደ አብርሃም የአብርሃም ሞቶ ደጎ አብርሃም መስሏችኋል? እኔም መስሎኝ እኮ ይኸው ልብሴን ቀዶ ራሴን ዘምሶ ደሜን ደብድቦ አባረራል ያለ 3 ቀን እንግዳ ቀጥሎበታል። በዚህ አብርሃም እስከ 3 ቀን ድረስ የእግዚአብሔርን ማዕድ ያለ ታዛቢ አልበላም አልጠጣም ብሎ 3 ቀን ጾሞ ጦም አድሯል። እኛ በቀን 3 እንበላለን፣ አንድ ታዛቢ እንኳን ይዘን አንበላም፣ አንድ ታዛቢ ይዘን እንኳን አንጠጣም። በቀን 3 እንኳን 3 ቀን አይደለም 4 የሚበላ ይሆን ይችላል። ተደብቀን የምንበላ እንኖራለን። ሰው እንዳያይ፣ ሰው ስንበላ እንዳያገኝ፣ እንዳይጎል፣ እንዳያንስ ዜር ካልባረከው 3 እንጀራ እንበላ 4 እንጀራ እንበላ ጤና ላይ ሆነ ይችላል፣ ላያጠግበን ይችላል። በዚህ እግዚአብሔር አብርሃም ራራል፣ አዘነለት። በ3 አረጋዊ አምሳል በሽማግሌ አምሳል ወደ አብርሃም ወደ ደጉ ሰፈር ስላሴ ጠራው። አብርሃም እንደለመዳቸው እንግዶች መስሎት ጌቶቼ ግቡልኝ ብሎ አስገብቷል። የተቀበለ ያስተናገደው ግን ስላሴ ነበር። ስላሴ ወደ ቤቱ መግባታቸው አብርሃም ታሪኩን ቀይረውለታል፣ ዝናውን ቀይረውለታል፣ ያጣውን ሰጥተውታል። በሰው ዘንድ መሳለቂያ መዘባበቻ የሆነበትን ነገር አንገቱን ቀና ብሎ ደረቱን ነፍቶ እንዲሄድ አድርገውታል አብርሃም። ታሪኩ ዘንዳል ያው አብርሃም ታሪኩ ሁላችሁም ታውቃላችሁ። አብርሃም ልጅም ያገኘው ስላሴን ለማስተናገዱ ነው። ከዚህ በኋላ እግዚአብሔር በአርኮር የሆነ መጽሐፍ እንደተናገረው ከነዚህ ነገሮች በኋላ እንደሆነ ብሎ መጽሐፍ የተናገረው ለማምጣት እንዲመቸኝ ብዬ ወደ ኋላ የገባው ታሪክ ማሳሰራል። ከየትኞቹ ነገሮች በኋላ ከኋላ አሁን ወደ መነሻችን የመሳይቱ ወዴት አለ? የመሳይቱ ግን የት ነው ብሎ ይሳቅ ለጠየቀው ጥያቄ መልስ ለማግኘት በኋላ ማየት ያለብን። ለዚህ ደግሞ ከምዕራፍ 22 ቁጥር 1 ጀምረን ስንነሳ ከእነዚህ ነገሮች በኋላ እንደሆነ ከየትኞቹ ነገሮች በኋላ እግዚአብሔር አብርሃም በአርኮር የሆነ አብርሃም ወይ በምድር ላይ አብርሃም ያህል ወዳጅ አብርሃም ያህል ዘመድ ወገን አለ ብሎ እግዚአብሔር ሲናገርለት መላእክትን ተቀብለው ብፁዕ አብርሃም አንተ እግዚአብሔር ብፁዕ አብርሃም ፍቁረ እግዚአብሔር አብርሃም እግዚአብሔር ወዳጅ ነው። አብርሃም
የእግዚአብሔር ባለሟል እያሉ ዘመሩለት። የእግዚአብሔር ወዳጅ አብርሃም ሕዝቡን ነው፣ የእግዚአብሔር ባለሟል አብርሃም ሕዝቡን ነው እያሉ ሲናገሩ ሰይጣን ሰማ። አሁን ሰይጣን ደግሞ እኛ ከሰማያውያንን ከምድራውያን ምስጋና ስናገኝ ይናደዳል፣ ይበሳጫል። ሰላም ስናገኝ ይበሳጫል፣ ክብር ስናገኝ ይናደዳል። ሰላም ስናገኝ እሱ ይጨነቃል፣ ሰላም ያጣል። ፍቅር ስናገኝ እሱም ጥል የለውም፣ ይታወቃል። አብርሃም በመላእክት አንደበት በመመስገኑ በስላሴ አንደበት በመመስገኑ ሰይጣን ደግሞ ተናደደ፣ ተበሳጨ። ዛሬ እኛ ታሪክ በመቀየሩ ሰይጣን ይናደዳል፣ ይበሳጫል። ያን የእኛን ሰላም ለማድረስ የእኛን ፍቅር ለማወጣት የእኛን ክብርና ሀብት ለማጉደል የእኛን ደስታ ባጭሩ ለማስቀረት 24 ሰዓት ይደክማል፣ እንቅልፍ የለውም፣ ተስፋ አይቆርጥም፣ አይሰለችም። ሐዋርያው እንደተናገረ እንደሚያገሳ አንበሳ ይጮሃል፣ አንቀላፋል። ላም እንዳየ አንበሳ ያጓራል፣ እኛን ለመዋጥ ማለት ነው። ልብ በሉ። አሁን ምንም አልጎደለበትም፣ አልተነካም። ለምን አብርሃም በከንቱ ለምን ተወደደ? ለምን በእግዚአብሔር ዘንድ እንዲህ ያለ የምስጋና ጥሪ ደረሰ? ምስክርነት ተሰጠው። ለምን በመላእክት አንደበት ሆኖ ተመሰከረለት? የእግዚአብሔር ባለሟልነት ለምን ተነገረለት ብሎ ተናገረ። ዛሬ እኮ ወገኖች እኛ እናውቅም እንጂ በትዳራችን በፍቅር ስንኖር ይበሳጫለን። ጥሩ የበረከት ትዳር ሲኖረን ይበሳጫለን። ያለ ማፍረስ 24 ሰዓት ይደክማል። እኛ ብልጥ ካልሆን፣ እኛ ብልህ ካልሆን፣ እኛ ታጋሽ ካልሆን፣ እኛ ጥበበኛ ካልሆን፣ እኛ ጠንካራ ካልሆን አይተኛም። እኛ በፍቅር ስንኖር ያን ፍቅር ለማጥፋት አይተኛም። የእሱ ደስታው እኛ ስንጣላ ሰላም ያገኛል። እኛ ትዳራችን ሲፈርስ ደስ ይለዋል። እኛ በረከት ስናጣ ደስ ይለዋል። እኛ ሲጎልብን ስንጨነቅ ደስ ይለዋል። አሁን ነው ትዳራችን ማን እንደተነሳኝ ሰይጣን እንደተናሰኝ ተጣልተን ወጣችን እግዚአብሔር አይደለም፣ ማንንም አይጎዳም። ሰይጣን ነው የሚጀተው፣ ጠላት ነው የሚናገረው። አሁን በዚህ ጊዜ መጽሐፉ እንደነገረው እግዚአብሔር አብርሃምን ፈተነው ይላል። አብርሃምን እግዚአብሔር ለመጉዳት አይደለም የፈተነው። የአብርሃም ጥርሱን የሰይጣን ሐሳብ ለመግለጽ ፈተነው። ከነዚህ ነገሮች በኋላ ከምስጋናዎቹ በኋላ ከሰይጣን ብልጭን በኋላ አብርሃምን ፈተነው። ለመጉዳት አይደለም፣ አብዝቶ ለመባረክ። አብርሃምን ክብሩን ለማሳጣት አይደለም፣ ክብሩን ሊጨምርለት። እኛ ፈተናችን ለዛብረን ለምን እንማረራለን? እንበሳጫለን፣ ተስፋ እንቆርጣለን። ፈተና ክብር ያበዛል። ወርቅ ካልተፈተነ ወርቅነቱ አይታወቅም። ሰማዕታት የሚያስገኛቸው ቦታ ሲፈተኑ በስለት ሲፈተኑ፣ እኛም ክርስትናችን የሚታወቀው በመከራ ሲፈተነው። መከራ ካልተፈተነ በምንም አይታወቅም። ሰውራችን ሃይማኖተኛነታችን ትዳራችንም በመከራ ካልተፈተነ በምን ይታወቃል? እና አብርሃም ተፈትነዋል። በፈተና አልፈው ነው ብዙ በረከት ያገኛል። ጸጋዛውና እግዚአብሔር ተፈትነዋል። በፈተና አልፈው ነው ጻድቃው በተከታታይ ምን ያስገኙ። ማንም በድሎት በደስታ ፈተና አልፎ ዋጋ ያገኘ ሳይፈተን ክብር ያገኘ ፈተናው ከሰይጣን ይመጣል። በከንቱ አብርሃም ወዳጄ ይለዋል እንጂ ካፈጀ በኋላ ዘር ከደረሰ ደም ካለቀ በኋላ የሰጠኸው ልጅ ይሰዋል የምትለው አይሰዋልም። ጥሪና አያዳምጥም፣ ትእዛዝን አይፈጽምም ብሎ አብርሃምና እግዚአብሔርን ለማጣላት ሰይጣን በአብርሃም ፈተና መጣ።
እግዚአብሔር የአብርሃም ክርስቶስ የሰይጣን ሐሰትና ክፋቱ ተንኮሉ ለመግለጽ ፈተነው። አብርሃም ብሎ ጠራው እግዚአብሔር በበረከት ድምፅ በፍቅር ድምፅ ወደኋላ ተስፋ ቆርጦ ወደኋላ በማያስመልስ ድምፅ ይልቁኑ ትልቀኛ መንፈሳዊ ጥንካሬ ብርታት ጽናት ድምፅ ጠራው አብርሃም። አባቱ ፍቅር እየጠራው ማነው በአባቱኛ የሚቸክል? እናቱ በረራይ እየጠራች ማነው በእናቱ የሚቸክል? ማንም የለም። በረራይ በፍቅር በወዳጅነት አንደበት አብርሃም ብሎ እግዚአብሔር ጠራው አብርሃም። እርሱም እነሆ እሰማለሁ ተናገር ፈጣሪ አለ። በረራይ በታዛዥነት አንደበት በትሁት አንደበት እግዚአብሔር ያን ጊዜ የምትወደው አንድ ልጅ ይስሐቅን ይዘህ ወደ ከፍተኛው ተራራ ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። እዚሁ መጽሐፍ ቅዱስ ላይ ቁጥር 2 ሰዋው አለ። እስኪ አስብ እግዚአብሔር የሰጠን ያን ወር ደሞዛችንን እግዚአብሔር ያን አውቶሪ ባረከልን ወይ ከአስር አንዱ ወይ ሁሉ ደሞዝን አምጣና ለሚሰጠኝና አብቼ ለባርከኝ ለኛ ሽን ሊሆን አስቡ። ካፈጅ ደም ከደረሰ ዘር ካለቀ በኋላ በስንት መከራ ያገኘው አንድ ልጅ ነው ይሳቅ። ያን ልጅ ደግሞ ሰዋልኝ ወደ ከፍተኛው ተራራ ላይ ደውጣና ሲልና ሰዋልኝ አለው እግዚአብሔር። ምን ይመስላችኋል? አብርሃም ምን ይመስላችኋል? እኛው እግዚአብሔር ይሄ በጋር ከሰማይ ወርዶ እኛን ዛሬ ላይ ያናገረን ድሮ በአንድ ደመና ወላጆችን ያናግራቸው በተለያየ መንገድ ይጠራቸዋል፣ የጥሪውን ያሰማቸዋል። ዛሬ ከእግዚአብሔር በተለያየ በጠዋት ላይ ያስተምር የለም፣ በአዋፍ ያስተምር የለም። እግዚአብሔር በተለያየ መንገድ በምን ላይ አድሮ ይናገር የለም። እግዚአብሔር ማድረግ ያለብን እኛ እናደርጋለን። አብርሃም አንድም አላወቀም፣ አንድም ልብ በሉ። ይህ ሲለው አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱን ወሎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመሥዋዕት ተነጠቀ። ተነስቶ እግዚአብሔር ወደ ቦታ ሄደ። አውሎንዳው ነበር ያለው እሱ በስራ ሁኔታ ከልጁ ከይስሐቅ አባቶች መርጓው ለሚነግሩ እነዚህ ሁለቱ ልጆቹም አብረው ነበሩ። ክብርት ባለቤቱ ሳራ ደግሞ ቤት ነበር። በዛው ቆም ብሎ ለዚህ ተከታይ አስቧል። ያሰረውን በጎ ነገር የጥሪውን እንደሰማ ዱዓይ ይደር አላለ። ለሳራም ማክራት አላለ። ያማከርባት እንደሆነ አንድ እሱ ነው ያላት። ይዋይ ይደርኛለች፣ ታጋከለኛለች። ለሳራም መንገር የለብኝም። ይህንን የእግዚአብሔርን ጥሪ ትእዛዝ ማዘግየትና መቆየት የለብኝም፣ ቶሎ መፈጸም አለብኝ። ማነው ግን ዛሬ እግዚአብሔር ንስሐ ግቡ ብሎ የሚጠራው ቶሎ ሽው ንስሐ ገባ? በቃ ስጋውን ደግሞ ተቀበል ሲባል ማነው እሱ ብሎ የሚቀበል? ክፋት ይብቃ፣ ዘረኝነት ይብቃ፣ ሌብነት ይብቃ፣ ዝሙት ይብቃ፣ ተንኮል ይብቃ፣ ጥንቆላ ማረት ይብቃ፣ ፈቃደ ሥጋ ይብቃ ስንባል ማነው እሺ ብሎ ይብቃኝ የሚሰኛ? ማንም እኮ የለም። ያለ እንደሆነ ካልጠቀሙ ካልሰሙ አይተው በቃኝ ካላሉ በቃኝ አይ የሥጋ አምሮ አሁን ወገኖች በምን ነው ታዛዥነታችን ያለ እግዚአብሔር የሚታወቀው? እግዚአብሔር ልጅነታችን በምን ነው የሚታወቀው? ሴም ያዘልጣል ጥሪውን አዳምጠን እሺ ካላል ካልሰማን በምን ነው ልጅነታችን የምናሳፈረው?
በምድር ወዳጅነታችን እናመሰክረው እሺ ምን ወዳጅነት አለን መቼ አዘን ሽለነው እናውቃለን መቼ ቀርተን ሰምተነው እናውቃለን መቼ ተልከን ፈጽመን እናውቃለን መቼ ተቀርተን መተን እናውቃለን በጣም ቅዱስ ያዕቆብ በመልእክቱ ቆሞን ወደ እግዚአብሔር እሺ ይበሉ እኛ ሻል አንድ ባላም ሲያዘን እሺ እንላለን ሲልካኝ የተላከበት ነገር ለማስፈጸም ብዙ እንጨነቃለን ምድራውያን ነገስታት አላውቅም ሲያዙት ምን እንዴት እንደምንጨነቅ እንደምንታውቃለን ሰማያዊ አባታችን እንደማርኩ ልብሎ ነፍስ ከዳዋይ ያኖር የሚያበላ የሚያለብስ ነገር ደግሞ በቅቡ የሚያኖር አባንተ ሲያዘን ምንድን ነው የማይነሳልበት ምክንያት ለምንድን ነው የማንሰማው ጥሩን የማዳዳምጠው አብርሃም ሲጠራው አቤት ነው ያለ ሲልከው እሺ ነው ያለ እምቢ አለ አልዘገየም ይተበሉ ለነገ እንዳትሉ ተብሏል የተጠራ ለነገ ይባላል የንስሐ ለነገ ይባላል ስጋው ደግሞ ለዛሬ አመት ለነገ ለከርሞ ይባላል ይሄን ያለቀ ይሄን ፈርቻ ይባላል ኃጢአት ከድጃ ይባላል ይሄ በኖህ ዘመን የነበሩ ሰዎች ለሥርዓት ማልጠቀማቸው መቶ ዘመን ኃጢአታቸውን ቀዝበን ከዛ በኋላ ንስሐ እንገባለን ብለዋል አልጠቀማቸውም ያ አይጠቅምም ወገኖች የሚጠቅመን እግዚአብሔርን መስማት እግዚአብሔርን መታዘዝ ከዛ በኋላ አጣጥሙ በረከቱ ጣይሩ ሰላሙ ፍቅሩ ስንሰማው ሁሉ ይሰማል ስንታዘዘው ሁሉ ይታዘዝልናል እግዚአብሔርን እናከብረው በሁሉ እንከብራለን ሞክሩት ይሉናል እግዚአብሔርን ፈትኑኝ ነገር ኢሳይያስ ፈትኑኝ ፈትነው በክፋት ሳይሆን በበጎ እስኪኛ እንስማው ጥሪውን እናዳም እንታዘዘውና እግዚአብሔር እንደማይባርከን እናየዋለን ስንቶች እኮ ከባሮ ለምስሉ እግዚአብሔር ባርኳቸዋል በመንፈሳዊ ሀብት በስጋዊ ሀብት በምድራዊ ሀብት በሰማያዊ ሀብት በጊዜያዊ ሀብት በዘላለማዊ ሀብት በዛሬው ሀብት በነገው ሀብት ባርኳቸው አይተናል ይባርካል እግዚአብሔር ይሰጣል እግዚአብሔር መዳፉ ሰፊ ነው እነሆ ሰዎች የታወቁ ብዙ ማድረግ አሁን ብዙ ሀብት አለው ብዙ በረከት ብዙ ጸጋ አለው እግዚአብሔር ተሰጥቶ የማያል እስኪያችሁ ጸጋው ይለያያል ለካችን ይለያያል ሀብታችን ይለያያል ጸጋችን ይለያያል ይህ ሁሉ የእግዚአብሔርን ሀብት ነው የሚያሳየው ወኩሉ ጸጋው ለዚያው የእግዚአብሔር ጸጋው ልዩ ቅዱሳን እንኳን ተመልከቱ እስኪ ያውነ ተፋሰ ክርስቶስ ጸጋ ሌላ ነው ዛሬ ወራይ ባላቸው ያው ተግራይ ጸጋ ሌላ ነው የመጥምቁ ቅዱሳን ጸጋ ሌላ ነው የቅድስት ሴማን ጸጋ ሌላ የቅዱስ ጊዮርጊስ ጸጋ ሌላ ያው አቡነ ማርያም የናውና አረጋዊ የናው ነገሩ የሁሉንም ሀብት ታዩ ይሄ የእግዚአብሔር የሀብቱ የስጦታው የጸጋው ብዛት ነው የሚገርመው ሁሉ ናብራም ከባሉ ምርቶኑ በወርቅ በብር በከብት በላም በበሬ የከበሩ ከባሉ ደግሞ በባዕድ ሀገር በስደት ሀገር እና ወደ የከበሩ በባዕድ ሀገር ወገኖቼ እግዚአብሔርን ያዘ አይነ ጃል ማብታም ብቸኛ አይደለም ባለብዙ ዘመር እና አብርሃም እሺ ብሎ ሳይውል ሳያድር ሳራን ሳያማክር ይሄድ ይላል ሲሄድ በሶስተኛው ቀን ደረሰ ወደታዘበት ስፍራ ሶስት ቀን ሲጓዝ የመንገዱ ርቀት ተሳላቆሮ የቀኖቹ መርዘም የቀኑ ሐሩር የሌሊቱ ቁር አብርሃም እንዲያጎመርር ለሰይጣን መንገድ በር ተቀራረበው እኛ የምንባረክበት ቀን መርዘም ለሰይጣን መንገድ ይሰጣል የምንቀየርበት ቀን መርዘም ለሰይጣን ነገሮችን እናመቻቻለን እግዚአብሔር ለነገር ባረከ ዛሬ ተኪዳል ዛሬ ያጎመረና
ዛሬ ማታ ሊባረከው ራሱ ጧት ተስፋ የሚቆርጣል የሚበሳጫል የሚረግማል እግዚአብሔር ሐልወው እንደ ማን የሚጠራጠራል እያየን ነው በራሳችን ማየት ይችላል ልቆም ደግሞ ሰይጣን በተናውን ማጥናት ልንባረክ አካባቢ ታሪካችን ይቀየር አካባቢ እግዚአብሔር እንደ ነገር ይባረካል እሱ ለዛሬ ፈተናውን ያበዛል በዚህ ማወቅ ይችላል አብርሃም ሶስት ሲጓዝ ደከመኛል ይቀርማሉ አላፈረችው ይነግጥ ቁር አላፈረችው የመንገዱ ርቀት አላፈረችው ከዛ በሶስተኛው ቀን ደረሰ አብርሃም እና ቦታው ከሩ ያን ቦታ ያን ስፍራ እግዚአብሔር የነገረው ቦታ ከሩ አይደለም በረከት ያገኘበት ክብር ያገኘበት ከስላሴ ጋር የሚገናኝበት ከፈጣሪ ጋር የሚገናኝበት ስፍራ ከሩ አይደለም ዛሬ የቤተሰብ ከሩና እንዴት እንደሚለጥ ታውቃለህ የሊና አራ እንደምና ሰላም እንደምና ሲያይደስ አባብራ እኛ ቤተሰብ ሲናይደስ እንደምን መስቀሉ ሲናይደስ እንደምን ወንጌሉ ሲናይደስ እንደምን አዱቁ ሲናይደስ እንደምን ደስታው ከዛም አብርሃም አይናሰና ወጣው ከሩ አይደል አብርሃም ወልዱን አላቸው አያውን ይዛችሁ ወዲህ ቆዩ እኔና ልጄ ወደዚያ ተራራ ሄደን እንሰግዳለን ሰግደንም ወደ እናንተ እንመለሳለን አላቸው ለጊዜው ያጣላቸው ፍጻሜው ግን እግዚአብሔር ምስጢር ገልጾለት ትንቢት እየተናገረ መጀመሪያ ምስጢር እንዳያዩ አታሏቸው እሱ ዘአገረ ከተራራው ወጥቶ ልጅ ታቁን ወደ ተራራው ላይ ይዞ ወጥቶ እግዚአብሔር ያዘውን ተግባር ለመፈጸም እንደዚህ ነው የጥርቅ ስራ ተመልካችን ነው ያስፈልገው አጃቢ ነው ያስፈልገው ታሪክ ጋር ነው ያስፈልገው እኛ ስንመጣው ሰው እንዲያይ እንፈልጋለን ስንቀጥል ሰው እንዲያይ እንፈልጋለን ስንዘምር ሰው እንዲያይ እንፈልጋለን ስንሰብክ ሰው እንዲያይ እንፈልጋለን ስንጾም ሰው እንዲያይ እንፈልጋለን የጥርቅ ስራ ግን በሰው ፊት ሳይሆን በድብቅ በስውር ሰው ሳያይ በስውር አይቶ በጋር በጣርቃን በሰማያት በመላእክት ዋጋ የሚከፍለው በሚከፍለው በአምላክ ፊት እንጂ በምድራውያን ሰው አይደለም ስራ የሚሰራው ይህን ጻድቁ አባታችን አስተማሪ ተሰሩት ነበር ገና በዛነታቸው እግዚኦ ማረነ ክርስቶስ እያሉ ፈጣሪያቸውን ይማጸኑ ነበር ስግደት ይሰግዱ ነበር ይጸልዩ ነበር ይህን አዳም እንኳን በአደባባይ ያለፈው አይደለም የወለዳቸው እናትና አባታቸው እንዳያዩዋቸው እናትና አባታቸው ቀጥያው የተነሱ ሰው ነበር ዳሽ ከንቱ ዋጋ ያቀራላ ዳሽ ከንቱ ድካማችንን በከንቱ ያስቀርብናል ጌታም በወንጌሉ እውነት ነግራቸዋለሁ ዋጋቸውን ተቀብለዋል ከኔ ዘንድ ግን ዋጋ የላቸውም ምክንያቱም እነሱ ገሌ ጾመኛ ነው ገሌ ጸሎተኛ ነው ገሌ ደግ ነው ገሌ ርኅሩህ ነው እግዚአብሔር ገሌ አስታራቂ ነው እግዚአብሔር ድሃ የሚያለብስ የሚያበላ የሚያጠጣ ነው ደግ ሰው ነው እንዲባሉ ለሰው ላይ ያደርጋሉ ያን በሙሉ ተቀብለዋል ከኔ ዘንድ ዋጋ የላቸውም እውነቴን ነው የምላችሁ በምድር ደግሞ ሰው እሱ ርኅሩህ ነው አዛኝ ነው ጸሎተኛ ነው ጥሩ ቀዳሽ ነው ጥሩ ሰባኪ ነው ጥሩ ዘማሪ ነው ምንም አይጨምርም ምንም አይጨምርም ዞር ብሎ ደግሞ ነገር ዛሬ ያመሰገነ ነገር ደግሞ ርኩስ ይላል ይህ የሥጋውያን የምድራውያን ጠባይ እኛ ምስጋና ከምድር መጠበቅ የለብንም ክብርን ከምድር መጠበቅ የለብንም ከላይ ነው መጠበቅ ያለ ስንጾም በሰው ስንጾም ስንጸልይ በሰው ስንጸልይ ስንሰግድ በሰው ስንሰግድ ስንመጸውት በሰው ስንመጸውት እገሌ ይሄን ብለን ሳይሆን እኛ በስውር የሚያምናን የሚመጸውት ማንም ይሄን ይቸገረኛል ካላመንበት ይዳዝ ያለ ጻድቁ አባታችን የሁላችንም አባት እኛን የሚያስከብሩ ሳቸው ብዙ ዋጋ መስዋዕት ከፍለው አባቴ ብሏቸው ተማጸናቸውን ያስከብራል እኛን የሚያስከብሩን አባታችን ጻድቁ ተክለ ሃይማኖት
ኢትዮጵያዬ ነፍሲያው አተቀየረቻት አላቻት ይጸየው ነበር ከንቱ ውዳሴያችን አጥሮባይ ይጸየው ነበር ስለሚጸየው ነው ክብራቸው እንደዚህ በዛላቸው ውዳሴያችን ይጸየው ዛሬ መጣቸው ልጅ እግዚአብሔር በሰማይ የሚያከብረዋል በምድር በሰማይ ባለጸጋ ያደርገዋል ባይናችን ያየን ነው እና ያለን አብርሃም እነኛ ሎሌዎቹ እንዳያዩ የሚያደርገውን ነገር ለጊዜው እንዳያዩ ፍጻሜውን ተገልጾለት የሚተናገረን እናንተ ከዚህ ቆዩ እና ልጄ ከተራራው ላይ ተግረን እንመለሳለን አለ አብርሃም የመስዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው እሱ ደግሞ እሳቱንና ቢላውን በእጁ ያዘ ሁለቱም አብረው ሄዱ ይላል ተራራው ላይ ወጡ ሶስት ተራራ ነው ከሶስቱ መካከለኛው ላይ ያለው ሰንደቅ ዓላማ ተክሎ ታይቷል በዚህ ተዋት ላይ ነው ሶስተኛው ተራራ መካከል ላይ ካለው ሰንደቅ ዓላማ ተተከለበት ተራራ ላይ ወጥቶ ነው አብርሃም የሚሰዋው ማለት ነው ሲሄዱ አባቱ እንደነገርኳችሁ ቢላውን ይዟል ሳቱን ይዟል ይስሐቅ ደግሞ እንጨቱን ይዟል ልብ በሉ ይስሐቅ ልጅ ገና ነው የሚያውቀው ነገር አንድ ላይ ይሄን ያደረጉ ይስሐቅም አባቱን አብርሃም ተናገረው አባቴ ሆይ አለ እርሱ ልጅ ምንድነው አለው እሳቱና እንጨቱ ይኸው አለ ልብ በሉ እሳቱና እንጨቱ ይኸው አለ የመስዋዕቱ በግ ወዴት አለ ብሎ ጠየቀ ይስሐቅ ነው ጠያቂ አባቱ አብርሃም እንጨቱ አለ እሳቱ አለ ቢላው አለ ለመስዋዕቱ የሚጎል ነገር አለ መስዋዕቱ ካለ ብሎ አባቱ አብርሃም ይስሐቅ ጠየቀ ዛሬ እኛ ከቀዳሴው አንድ ቃል ሲጎል ይሄ ለምን ጎደለ ቅዳሴው መስዋዕት ከታታቱ አንድ ቃል ሲጎል ይሄ ለምን ጎደለ የቀረ እንላለን ታታቱ መስዋዕት ከማህሌቱ አንድ ቃል ሲጎል ይሄ ቃል ለምን ጎደለ የታለ እንላለን ፍቅር ሲጎል ፍቅር መስዋዕት ሰላም ሲጎል ሰላም መስዋዕት ያለ ፍቅር ያለ ሰላም ያለ ይቅርታ ቅዳሴው ዋጋ የለውም ማህሌቱ ከንቱ ነው ሳታቱ ከንቱ ነው ከንቱ ሊቃላ ዜሮ መስዋዕትን ይቀበለዋል መስዋዕትን ያሳርገዋል ለህዝብ ለባለቤት ለሚደክመው ግን ድካሙ ከንቱ ነው ዝማሬው ለሚያቀርበው ሳታቱን ቆሞ ለሚያድረው ማህሌቱን ቆሞ ለሚያድረው ለሚቀድሰው ድካሙ ለሱ ለባለቤት ከንቱ ነው ፍቅር ላጣሰው ፍቅር መስዋዕት ይጎልሃል የሰላም መስዋዕት ይጎልሃል የትዕግስት መስዋዕት ይጎልሃል የቸርነት የደግነት መስዋዕት ይጎልሃል ብሎ የሚጠይቀኛ ማን አለ ከመክሰስ ውጪ ከማፌር ውጪ ከመቀለድ ውጪ በእግዚአብሔር ቀልብ የማያዋጣ ማይጠቅም ይጎዳል ተስማምቶ በፍቅር ተጋብቶ አብሮ ማለት መባረክ እንጂ አንዱ መንቀፍ አንዱ መፍሰት ዋጋ ያሰጥ ዋጋ ቢሆን ያለው ይስሐቅ አንዳረን ዛሬ ልጆቹ አይደለም ያልተማርነው አይደለም የተማርነው ስርዓት ሲጎል ህዝብ ይጣር ስርዓት ሲጎል ይሄ ጎልሏል መች እንላለን ይሄ ቀርቷል መች እንላለን ይሄ ለምን ቀረ መች እንላለን ይሄ ወዴት ቀረ መች እንላለን ያውስ ማን አስተምሮ መንፈሳዊ ቅናት ማን አስተምሮ አባቱ ይስሐቅ ልጁ ይስሐቅ አባቱ አብርሃም ልጁ ይስሐቅ ስርዓተ መስዋዕት የመስዋዕትን ስርዓት ቀደም ተከተል ሁኔታዎችን አስተምሮ አሳድጎታል ልጅም ሊሆን ያውቃል ከአባቱ ተምሯል ዛሬ እኮ ወደ ተለያየ ሌላ ምን ይልቆ የጥንት አባቶቻችን ስርዓቶች ሲጎሉ እናደዳለን ያለቅሳሉ ያነባሉ ይሄ ጎደለ ይሄ ለምን ጎደለ ይሄ ለምን ቀረ ይላል
ከነሱ ጋር ደግሞ ያደጉ ልጆቻቸው ደግሞ ከነሱ የተማሩትን ትሕትና ሲጓዝ ስርዓቱን ሲጓዝ ዶግማውን ሲጎል ይናገራሉ። ምናልባት የማይሰማ ሊኖር ይችላል። ይሄ ቀርጾ የሚያሳድግ ኮትቶ የሚያሳድግ በመንፈስ ቅዱስ እያነጸ የሚያሳድግ አባት ያስፈልጋል። የሚያድገውም ደግሞ በመንፈሳዊ ቅናት ለቤተ ክርስቲያን ለሥርዓቱ ለዶግማው ለአገልግሎቱ ለመሥዋዕቱ መንፈሳዊ ቅናት እንደ ይስሐቅ ሊኖረው ይገባል። እንዲህ አለ ወይ? ሰዓታትን ቀረ ምነው ቀረ እንደው ላይ ቃል ተቀባብሎ ቃል አድርጎ ይሰራል። ለምን ይሆናል? እግዚአብሔር ያለው ሰው ይቀበለዋል ወይ? እግዚአብሔር ቢሆን ቃል ሰው ይቀበላል ይፈልጋል ወይ? እግዚአብሔር ይድረስ የግብር ይውጣ እንዲሁ ለሥራ ብቻ ታቦል እንዳይባል ብቻ የሚሰራ ስራ ይቀበል ይወደዋል ወይ? የሚቆጣ ማን አለ? የሚጠይቅ ማን አለ? ወገኖች ዛሬ እኛ ለመሰረታችን ብዙ የሚጎል ከመሰረታችን የሚጎል ነገር አለ። ምናልባት ሰዓት ሊኖር ይችላል፣ ማህሌት ሊኖር ይችላል፣ ቅዳሴ ሊኖር ይችላል፣ ሌላው ሊኖር ይችላል። ከመሥዋዕታችን ብዙ የጎደለን ነገር አለ። ቆም ብለን ልናይ ይገባል። ለምንድን ነው መሥዋዕታችን ተቀባይነት ያጣው? ለምንድን ነው ጾማችን ከመገር ያልደረሰ? ለምንድን ነው ምላችን ከመገር ደርሶ እንባችን ያልጋበሰው? ለምንድን ነው መረጋጋት ያቃተው? ይሄ ችግር አለ። የሚጎል መሥዋዕት አለ። ቀርነቀሙ እንዳይሞላ ወይንም መሥዋዕቱ በእግዚአብሔር ተቀባይነት እንዳያገኝ ያደረገ ነገር። ለምሳሌ ሳሙኤል ሳኦል የሴት ልጅ ለመቀባት ሲሄድ እነ ኤልያብ ስድስት ወንድሞቹ ደምግባታቸው፣ መልካቸው፣ ቁመናቸው፣ ንግግራቸው፣ ሁኔታቸው ሁሉ በሰው ዘንድ ተወዳጅ ነበር። በሰው ዘንድ በእግዚአብሔር ዘንድ ተወዳጅ አልነበረ። ዛሬም የሰው ተወዳጅ የሆነ ለእግዚአብሔር አስፈላጊ ያልሆነ በእግዚአብሔር ተቀባይነት የሌለው ነገር ይኖራል አለ። ሳሙኤል ኤልያብን የቀባ ቀርነቀሙን ሊከፍት ቀርነቀሙን ጎደለ። ልክፈት ሄደው አልከፈታል። እግዚአብሔር ለከመይሬ ይሰርቅ ይሬ እኔ ሰው እንደሚያየው አላይም። ሰው አፍአዊ ስርዓት ላይ ሰው ከውጭ ያለውን ነገር ላይ ይላል። እግዚአብሔር ይሄን ውጭ ያለው አይደለም የሚያየው፣ ውስጥ ልብን ነው የሚያየው እግዚአብሔር። አሁን ልባችን ውስጥ ክፋት ሞልቷል፣ ተንኮል ሞልቷል፣ ምቀኝነት ሞልቷል፣ ግፍ ሞልቷል፣ ትንኮሳ ሞልቷል። እግዚአብሔር ይሄን አይፈቅድም። እዚህ ጋር ይሄን ልብ ውስጥ ያለውን እንፈልገው እግዚአብሔር። አንተ ፈቅር መጣ እኔ ንጹህ ልብ እፈልጋለሁ ብሏል እግዚአብሔር። የንጽህና መሥዋዕት ይጎለናል። ይሄንን ማስተካከል ይገባል። እና ኤልያብን አየ ሳሙኤል እግዚአብሔር የወደደው የመረጠው የእስራኤል መሪ እንዲሆን የፈለገው ይሄ ነው አለ። ያው ለምድር አመራር እኮ እስራኤል እንዲመራው ለከመይሬ ይሰይረኝ እኔ ሰው እንደሚያየው አላይም አለ እግዚአብሔር። ኤልያብ ደምግባቱ ያምር፣ መልኩም ያምር፣ ንግግሩ ያምር፣ ልቡ ተንኮለኛ ነው፣ ክፋትን የተመላ ነው። ለኔ አመቻ ለኔ ያቃለ እግዚአብሔር ስድስቱንም እንደዛ ዳዊት ያደርስ ግን ዳዊት በሰውነት ትንሽ ነው፣ የበግረኛ ነው፣ የሁሉም ታናሽ በፊጠብቅ ከብጠብቅ የቀናው ያቆቆረው የሌሊት ብርድ ያነጣው ዳዊት ከበግረኝ ለተቀርቶ ሲመጣ ሐረይቱ ምንቴ በሲያመና ለከመንቴ አለ እግዚአብሔር። ከዚህ መካከል እንደልቤ የሆነ ታማኝ ሰው መረጥ አገኘው አለ እግዚአብሔር። አሁን እግዚአብሔር ሁላችን እግዚአብሔር ማን ታማኝ ያገኘ? ማን ወዳጅ ያገኘ? ማን ድምፁን የሚሰማ? ማን ተቀሩ የሚያደርግ ያገኘ? ማን ልቡ ከዘረኝነት ከተማረ ከተንኮል የጸዳ ያገኘውን እግዚአብሔር ዳዊትን አገኘው ነው ያለ እግዚአብሔር።
ልቡን ያየው ዳዊት ትሑት ስለነበረ እውነትም ትሑት ነው ዳዊት ራሱን በእስራኤል ዘንድ እያዋረደ ሌር ከፋርጎ አንተ ጼዋ ኮተብ ምኑም ባበሰቦቱ ወሰል አለ ዳዊት እኔ በእነሳውል ዘንድ የተናቁኝ በሕዝቡ ዘንድ የተዋረድኩ ነኝ አለ እኔ የተናቀ አልነበረም የተዋረደ አልነበረም ምኑም ባበሰቦቱ ዘንድ በሰራዊቱ በመዋን ዘንድ የተናቁ ነኝ አልነበረም ዳዊት ክቡር ነበር ዳዊት ገና ነበር ትሕትናው ነው ከፍ ያደረገው ዛሬ ሁላችንም በስሜት ተሞልተናል ስለዚህ ደግሞ ክፉን ያዋርዳል ሳያዋርድ ሳይገል አይሆንም ልበሉ ሁላችንም ቆም ብለን ራሳችንን ልናይ ይገባል በመሥዋዕት ውስጥ ምንድን ነው የጎደለኝ ትሕትና የለም ትሕትና እንደ መሥዋዕት ፍቅር አንድ መሥዋዕት ይላል ወንጌሉ ጌታ መሥዋዕትን ለማቅረባችን በፊት ሄደ ወንድምህን ባልንጀራህን አርቀህና ቁጭ አድርገህ መሥዋዕቱ ነው የሚለው አንዱ መሥዋዕት ፍቅር ነዋ ትዕግስት ነዋ ትሕትና ነዋ ንጽሕና ነው ይህ ይጎለናል በከንቱ እግዚአብሔር መፈረስን የለብን ያለ እግዚአብሔር ጋር መጠራት የለብን ሳነስ ውጣን ይስሐቅ አባቴ መሥዋዕት ይላው አለ እሳቱ አለ እንጨቱ አለ የሚሰዋው በግብሪት አለ ዋናው ቀርቷል ዋናው ቀርቷል ዛሬም ዋናው ይቀረናል ዋናው ንጽሕና ነው ትሕትና ነው ፍቅር ነው ቅዱስ ጳውሎስ እንደ መላእክት እንኳን በመላእክት ያለው ክርስቲያን እንኳን ብንዘምር ጩኸታችን ዝማሬያችን እንደሚንሷሿ ጽናት እንደሆነ ገልጿል ለምን እግዚአብሔርን ማታለል እኮ አይቻልም ለምን ዋሽቷል እግዚአብሔር ማታለል አይቻልም እንደ ሕፃን መሸንገር አይቻልም እግዚአብሔር የጎደለን መሥዋዕት ይስሐቅ አባቴ የመሥዋዕቱ በግ ወዴት አለ ብሎ ጠየቁ አብርሃም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው ከዚህ ጋር የጎደለንን አይተን የጎደለንን እግዚአብሔርን እንዲሰጠን መጸለያለን ፍቅር ጎሎናል እንዲሰጠን ንጽሕና ጎሎናል እንዲሰጠን ትሕትና ጎሎናል እንዲሰጠን የዋህነት ጎሎናል እንዲሰጠን መጸለያለን ዳዊትም ጸልዮአል ልበ ንጹሕ ፍቅር ይታያል ንጹሕ ልብ ፍቅር መንፈሰ ርቱዕ ሐዲስ ተመርቴ ቀናውን መንፈስ አሳደረብኝ ብሏል እንደ ዳዊት እና መንፈስ እንዲያሳደርብን መለመን ያለብን እግዚአብሔር ያዘጋጃል ብሎ አብርሃም እንደተናገረው እኛም ይህን የጎደለን ፍቅር እንዲሰጠን እንለምን ትሕትና እንዲሰጠን እንለምን የዋህነት እንዲያድለን እንለምን የዋህነት መሥዋዕት ይወለድ የዋህነት መሥዋዕት ይወለዳል ፍቅር ይወለድ ብዙም ይወለድ ነገር አለ ያዘጋጃል ዝም ብለን እንውጣ ሁለቱም አብረው ሄዱ እግዚአብሔርን ወዳለው ወደዚያ ቦታ ደረሱ አብርሃም በዚያ መሠዊያውን ሠራ እንጨትንም ረበረበ ልጁንም ይስሐቅን አስሮ በመሠዊያው በእንጨቱ ላይ በልቡ አስተኛው ይላል ቁጥር 9 ላይ አስተኛው ከማለቱ አስቀድሞ አንድ የሚናገረው ነገር አለ ይስሐቅ አብርሃም መሬቱን እንደደለደለ እንጨቱን መሬቱን እንደደለደለ እንጨቱ ድንጋዩን ከፈተፈ እንጨቱን ተረበረበ ሁሉም ካዘጋጀ በኋላ ይስሐቅ አባቴ እኔ ልሰዋ አይመሰለኝ ሁሉን አዘጋጅተሃል እስካሁን መስሎ የመጣው የለም ብሎ አባቱ ጠይቆታል ይስሐቅ አባቴ ልጄ አዎ የምትጠቀምበት ነው እንጂ የምትጎዳበት አይደለምና አንተ ልሰዋ ነው ይስሐቅ ይሸሽው የለም መስዋዕት የለብኝም ይሊሆን ልጅ እኮ ነው ሞትን ይፈራ ይሆን ሰይፍ ይፈራ ይሆን እሳትን ይፈራ ይሆን አልፈራም አባቱ እውነተኛ ፍቅርን እውነተኛ አምልኮት አስተምሮታል ለሰይጣን
ምንም አይነት በር መስጠት የሌለበት አባቱ አስተምሮ ቢላሂ ያየማን ነው ገይረኛ ነበር ይላል። ሳዲያ ያየማን ነው ገይረኛ ነበር ይላል። ሰይድ ያየማን ነው ሞትን ወደ ተደብሮ ማን ነው እግዚአብሔር ከመጨረሻው ድረስ የሚታመንበት ይሄ ጎደለ ብለው አልቆ አባታችን እኮ ብለዋል እኮ ባለው አባዬ ወልዳ ሄደው አባቴ ስርዓት እየለወጡ ነው፣ ህግ እየሻሩ ነው፣ መስዋዕት እያጓደሉ ነው ብለው ለአባ ቄርሎስ ሲናገሩ አባ ቄርሎስ ጽናታቸው፣ ትጋታቸው ለሃይማኖታቸው ያላቸው ፍቅር አይተው አርቀዋቸዋል። ማድረግ ብቻ አይደለም ቅስና ሾመዋቸው። የእኛ አባት ተብዬ መንፈሳዊ ቅናት የተላበሱ ናቸው፣ የተጎናጸፉ ናቸው። እኛ ጋር ምን ቅናት አለ? ምን ታዛዥነት አለ? ቅናታቸውን አሉና አባ ቄርሎስ ቅስና ሰጧቸው፣ ሾማቸው። ከኔ በታቸው ነፃሁ በኋላ አንተ እዘዝ፣ ስርዓት አስጠብቅ፣ ዶግማውን አስጠብቅ ብለው ሙሉ ስልጣን ሰጥተዋቸዋል። አባ ቄርሎስ በአወንተ ላይ ነው። እኛ እኮ ታዛዥ ነው መንፈሳችን ነው በረከት መንፈሳዊ በረከት ላይ ይጨመርልናል። ይሳቅ መጀመሪያ በጎደለው ሙላት ይጨነቀ ነበር። አሁን ደግሞ በጎደለው ሙላት የለም አንተ ሰው ሲባል እምቢ አለ። እሺ የምንልበትን መንፈስ ቢያው ማለት ሞላችን ያሳደረገው ታዛዥ ሆኖ ነገር ሳን እሺ ነገር ንሳን አብርሃም ተጠራበት ዛሬኛ ነው ሊሆን አብርሃም ባለው ትእዛዝ ዛሬኛ ነው ሊሆን እንግባ እንታዘዝ እሺ ነው ይሳቅ እሺ አለ። ቆያየ ሞት ነው ይሻላል ይሳቅ ቢላው ይዘው አጠገቡ ነው፣ እሳቱም አጠገቡ ነው። ሞቱን ስለሚተዘጋጅ እሺ አለ። እኛ ትሞታለህ ሙላ ይገባል፣ ታረዳ ይገባል፣ ተሰዋ ይገባል። ንስሐ ግባ፣ ኃጢአትን ተናገር፣ በደልን ተናገር። ሰርቀህ ሰርጫለሁ፣ ተስለህ ትኛለህ፣ ቂመኛ ዘረኛ ከመቆም የነበረ ዛሬ ከኃጢአት ተናገር መንጻት ነው። ከኛ የሚጠበቀው ሙት አልገባም፣ ተቀራለህ እሺ አለ። ግን አይደለም ቀና ልጅ ስለነበረ ይሄን መንገዱ ላይ ስለነበረ አባቴ የልጅ አይን ባካና ነው አይልጅ ባካና ነው እምባይ በጉንጮች ላይ መጀመሪያ እኔ ልጅ ነኝ ስንፈራገጥ እጅን እንዳላስቆርጥ አስቀድመህ እጅን ይሰራኝ ማን ነው እናትና አባቱ በፈጣሪ እንዳይጣላ በሱ ምክንያት ጥንቃቄ የሚያደርግ በዚህ ምክንያት በፈጣሪ እንዳይጣላ በዚህ ምክንያት ከድንግል ማርያም እንዳይጣላ በዚህ ምክንያት ከነብዩ እንዳይጣሉ ነው የሚጠነቅ ማን ነው? ታናሽ ብላቴና ይስሐቅ በሱ ምክንያት ከፈጣሪ እንዳይጣላ ለአብርሃም አሰበለት። አባቴ እጅ እንዳይቆረጥ እጅ እንዳይደማ አንተ አረጋዊ እኔ ሕፃን ድንገት ተፈራቀረ እንደተራቆረ አስቀድመ ጅንግል ይሰረኛል እሺ አለ አብርሃም እጁን አሰረ። ይልቁንም አባቴ አለች ለሞት ያስረው ሊሰዋው አሰኝተው ሳለ አባቴ የለም ይሄ ብቻ አይደለም ደግሞ አይኔ እምባዬ በጉንጮቼ ላይ ተደርሶልኝ ለራስ ተሰጠኝ ከፈጣሪ ጋር ተጣላ እምባዬ እንዳታይ ቦዲ ያንተ በኋላ ተዋ ይቀረደኛል። እስኪ ባይነዳችሁ ዛሞ ያለራ ላይ ይታቀን ሰራው ስራ የሚናገረው ነው። አብርሃም ሰራው ስራ ላይ ተመረጡ። እኛ ለዚህ ምን አደረገልን? ወዳጅነታችን ምንድነው? ገንዘብ እንኳን ጊዜ እንኳን መተካከሉ እንጂ ካሰራን መተካከሉ ጊዜ መተካከሉ ኃጢአታችን መናገራቀቱ ምንድነው? የጊዜው ላይ ሆናችን ይተውቁ በቀንቱ እኮ ነው የምናመጣው። በቀንቱ ይሄ በቀንቱ ያመልከኛል አለ በቀንቱ ያመልከኛል አንደበረ ያለ እንደ እኛ እንደኛ ጊዜ ያካለ እየዋሸ እያጨረበረ ያለ ማን ነው? ጊዜ ይጠይቀውላችሁ እስኪያስ አሁን ደግሞ የሚገርመው ነው አንዱ ልጅ አይገኝ ይሁን ይወጣል ማለት ሙስሊም ተሰዋል ይለኝ ማንኛውም ማለት ምኑን ይከፈለ
ባዲ ዘመን እኮ እናንተ ከዚህ ከበዳችሁ ቀንበሬ ለዚህ ሸክሜ ቀሊል ነው አለ እግዚአብሔር። ቀላል እኮ ነው እግዚአብሔር። ምን ያደርግቻ ቆይ እናርጋለሁ ማለት እኮ ነው። ይከብድም እኮ ከዛ አብርሃም ስለታሰማለው ነው ዘርግቶ ወደ እግዚአብሔር ሲጮህ እግዚአብሔር አብርሃም የበረከት ድምጽ በእግዚአብሔር አብርሃም ሲለው ይከራይ ታቆም ደከረ በፍጹም ልብህ እንዳመለከኝ በፍጹም ልብህ እንደወደድከኝ አወቁ ተረዳው። በዚህ በኢሳብራን ላይ ነገር እንዳታደርጉ ብሎ ከሰማይ ነሽ ስለምን ባደረገበት ታሪክና ታሰረ እግዚአብሔር ለአብርሃም በኢሳብራን ከዚህ በጣም ከዚህ የበለጠ ክብር ምን አለ? በዚህ ይስሐቅ የእግዚአብሔር ወልድ ምሳሌ ሆኖ አብርሃም የእግዚአብሔር አብ ምሳሌ ሆኖ ሊቅም ተፈጽሟል። ሁለቱ ሎሌዎቹ የፈያታዊ ዘይማንና የፈያታዊ ዘጠጋ ንግግር እንዳላዩ እኛም ያለማየታቸውን ይገልጻል። ፈያታዊ ዘይማን ዘጠጋ ምን ዘይማን እንኳን ነው እንዳየ በጣም ይገልጽልናል። ይስሐቅ በጥባህ ተረዱ ወይም በበጉ መታረድ በነጭ ወጥ መታረድ እንደዳነ ይህ ዓለም ደግሞ በሞተ ወልደ እግዚአብሔር የመዳኑ ምሳሌ ተብሎ አብርሃም ይስሐቅ እግዚአብሔር ወልድ ምሳሌ ሆኖ ይነገርለት ነው። ወገኖቼ እኛ ለእግዚአብሔር ምሳሌ ብዙ በረከት ለማግኘት መንፈሳዊ ቅናት ሊያደርገን ይገባል። ይስሐቅ አባቴ መስዋዕት በግን ወዴት አለ ብሎ ለጎደለው መስዋዕት ሲጨነቅ ልጅ ነው። እኛም በመቅደሱ በቅጥረ ቤተክርስቲያን ስለጎደለው ስለመቅደሱ ሰዓት ስለመቅደሱ አገልግሎት ስለመቅደሱ መስዋዕት ስለመቅደሱ ዋጋ ስለሚገኝበት መስዋዕት ጎደለ ማና ጎደለው ለምን ጎደለ ብለን ልንቆጭ ይገባል። መቆጨት ብቻ ሳይሆን ማስፈጸም ይገባል። አብረን መስራት ይገባል። ያን እግዚአብሔር እኛን ያባረከናል። አብርሃም ባረከበት በረከት ይስሐቅ ባረከበት በረከት በዚህ የአብርሃም ታዛዥነት የሰይጣን ከንቱ ውጥወታ ከንቱ ድካም እግዚአብሔር ይከውናል። ሰይጣን አሳፍሯል። አብርሃም አፍሯል። ሰይጣን ተዋርዷል። አብርሃም ተፈሳፍሯል። ድል አድርጓል። ዛሬ እንግዲህ የታገሰው ሰይጣን ያሸሻል። 24 ሰዓት ይቻላል። 24 ሰዓት ወጥመዱ ይዘረጋ ቢደግ አሸናፊኛ ሷል እኛ ታዛዥ እግዚአብሔር አንተልከ አድማጭ ትጉኛ አንተማ አንሳዘን ትግስት የለም። ለሰይጣን ባጭርቃ ባጭርቃን መንገድ ይከታል። በተከፈተው ቀዳዳ ገብቶ ሰላማችን በረከታችን ያሳጣል። ከአባታችን አብርሃም ከአባታችን ከይስሐቅ ትዕግስት ታዛዥነት እሺ ባይነት ፍቅርን ይጨምራል። መንፈሳዊ ቅናት ይጨምራልና በቤት ከመሰረታው ጾም መንግስቱ ወራጅ ነው። አምላካችን በጣም ፈቃድ ይመልስ። በተዋት እግዚአብሔር ወራጅ ነው።